ናሆል ሊዲያን ይዞት ገጠር ሊገባ ነው። እንግዲህ ገጠር መግባት አለብን፣ የእናቴ ቤት ባዶ ነው፣ ብቻዬን ደግሞ አስጠላኝ አለ። ሊዲያ ደግሞ የዋ አብሬክ ሄዳለሁኝ። ናሆል አንተ እኮ በጣም መልካምና ጥሩ ልጅ ነክ፣ ግን ሳላውቅ በማስቀየሜ በጣም ይቅርታ። እናም ግን ደግሞ ገጠር እኮ በጣም ያስጠላል፣ ጭቃው አዋራው ምናምን ነገር አለች። ከዛም ችግር የለውም አዋራና ጭቃ እንዳይነካሽ እኔ እንደው አንጠልጥዬሽ እወስድሻለሁ። ስለዚህ አንቺ አብረሽኝ ስላለሽ በጣም ደስተኛ ነኝ አለ። ፍቅር ይዞታል መሰለኝ። እሷን እያስታወሰ ቁጭ ብሎ ብቻውን እያወራ እያለ ስለ እሷ እያሰበ እያለ ሊዲያ መታ በሯን ኳኳችለት። በጣም ተደሰተ ናሆል። ቤዛ ደግሞ ምን የምትይዘው የምትጨብጠው ነገር እንዴት ቤዛ ላይ አንድ ሰው ሊነቃ አልቻለም? ፍቅር ብቻ ነች የነቃችባት። አሁን እዛ ቤት ውስጥ ሊሊም ነቅታባታለች፣ አስመሳይ ሰው እንደሆነች ማለት ነው። እናም እሷ ኤላን የራሷ ለማድረግ የማትፈነቅለው ድንጋይ የለም። የእናቴ ቤት ባራጣ ብድር ሊሸጥብኝ ነው እያለች የውሸት ወሬ እየነዛች ከኤላ ላይ ብር ልትቀበል እንግዲህ ወዲያ ወዲህ እያለች ነው። ኤላ ደግሞ የዋ ሰው ምስኪን፣ እሷ እየተጫወተችበት እንደሆነ ምንም የሚያውቀው ነገር የለም። አባቴ እኔ ጋር ያስቀመጠው ገንዘብ አለ፣ እሱን ሰጥሻለሁ፣ ግን ደግሞ አባቴ ቢጠይቀኝ ምን ብዬ መልስለታለሁ? ቤት አደረግኩ ትለዋለሁ። ለሱማ መላ አይጠፋም። ኤላዬ ቤት ገዛውበት በል፣ ከዛ ቤቱን ደግሞ ሸጥኩት ትለዋለ። የማይመስል ወሬ ስታገናኝ ማለት ነው። እስኪ ለማንኛውም አንቺ ተረጋጊና ሊሊዬንና ባርኮቴን አማክሬ እስኪ የሚሆነው ይሆናል አለች። እናም ባርኮቴም 5 ሳንቲም አይሰጣትም ማለት ነው። ቢሰጣት ይሰጣት ነበር እስካሁን። ባለፈም ስትነግረው መቅደም ያለበትን ነገር ላስቀድም፣ ያንቺ ይደርሳል አላት ማለት ነው። ችላ ብሏት። እናም ትላንትና እንግዲህ አደይ ላይ ምላሷን ስትዘረጋ ዴቭ በጥፊ ሞላባት። እናም አደይ ኤላን ለማስተዛዘን ከሊሊ ጋራ ተነጋገሩ። ሄደው እዛ ሊያስተዛዝኑት። እናም ግዴታ ፍቃድ መጠየቅ አለባት። ፍቃድ የጠየቀችው ደግሞ እንትና ነው፣ ዴቭን ነው። እንግዲህ መጀመሪያ እኔ ሳልፈቅድ ከዚህ ቤት ማንም ሰው መውጣት አይችልም ትል ነበረ ፍቅርን እንግዲህ ወደኋላ ጥለዋታል። ዴቭም ከዛ አደይ ምን እያልሽ ነው? ቆይ እንዴት ነው አንቺ ለዚህ ልጅ አዛኝ የሆንሽው? ቆይ ምን ማለት ነው አላት። ምን ማለት ነው ዴቭ? ልጁ እኮ ብቻውን ነው፣ እናቱ ሞተችበት፣ የሚወዳት ልጅ ሞተችበት። ስለዚህ ብቻውን ነው፣ ብናስተሳዝነው ምን ችግር አለው? ይሄ እኮ ሰብአዊነት መብት ነው እንጂ ሌላ ነገር አይደለም አለችው። እኛ እናስፈቅድ ብለን ነው እንጂ እኔና ሊሊ እኮ ወስነናል አለችው። አሀ እናንተ ከጨረሳችሁ በኋላ ታዲያ ለእኔ ማማከሩ ምን አስፈለገ አላት። ዴቭ እሺ ትሉ እንደው እሺ ይበላለችው። እሺ በቃ አለ። ባርኮቴ ይምጣና እንነጋገራለን አለ። ከዛም ፍቅር አጉረጠረጠች። ይሄ ልጅ ምን አቅምሷችሁ ነው? ምን አድርጓችሁ ነው ምናምን አለች። ለነገሩ አደይም ዴቭ ላይ የምትንጠለጠለው ከሊሊ ላይ አይታ አይደል እንዴ? ሊሊም ዳይስፖራ መምረጥ ትችላለች። ሊሊም ይኸው ኤላ ላይ ተንጠልጥላ የለ እንዴ ስትል ኤላ ተነሳና ፍቅርን በጥፊ ሙሉ ታደረገባት። አይወርደት እንደው የቡሄ ቂጣ ይመስል ፍቅርማ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሊዲያ ከናሆል ጋር ገጠር ልትገባ ተነስታለች። አይ ሊዱ እንደው እንዳትሻወጂ ባክሽን። ምን ሆነች? አንዴ ያመነችው እኮ ልጁን ናሆል አሁንም ትቶ ነበረ ሁሉንም ነገር በነገራችን ላይ። እና ቤዛ አሁንም በሀሳቡ ልታስቀይረው ነው። እሷ እንግዲህ ኤላ አደይና ሊዲያ ላይ ምንም ነገር ላለማድረስ ቃል ገብቷል። ግን ደግሞ ትናንትና ቤዛ መታ አገኘችው መንገድ ላይ። ከዛም አንቺ እዚህ ጋር ምን ትሰራለሽ? አንተ ትራስ እዚህ ጋር ምን ትሰራለህ? እኮ አንቺ ምን ትሰራለሽ እዚህ አላት። እኔ እኮ ወንድ ነኝ አላት። አንተን ፈልጌ ነበረ። አንቺ እኔን ትፈልጊኛለሽ? ያደረግሽኝን ደግሞ የረሳሁልሽ እንዳይመስልሽ፣ አገኝሻለሁ፣ ሰራልሻለሁ አላት። ኤላዬ እኔ ለፖሊሶቹ የተናገርኩት እኮ ፍቅር አስገድዳኝ ነው እንጂ አንተ ላይ እንትን ለማድረግ አስቤ አልነበረም። ኤላዬ ይቅርታ አድርግልኝ እሺ፣ ፍቅር አስገድዳኝ ነው አለችው። ከዛም አደለ አላታው አሁን ማንጭ አደይንና ሊዲያን ትንከባከቢያቸዋለሽ? በደንብ ይዘሻቸዋል ወይስ እንዴት ነው? ግን ይኸውልሽ
ከአሁን በኋላ አደይና ሊዲያን የሆነ ነገር አደርጋቸዋለሁ ብትይ ሲጥ አድርጌ ነው የምገልጽላት። እኔ ስታየኝ ምን ነው ሰራተኛ የሚመስለው? ሰራተኛ መሰልኩ እንዴ አለችው። ምንም ሆኜ ግን ከአሁን በኋላ አደይና ሊዲያን አንድ ነገር ስታደርጓቸው ልያቸው አላቸው። ባክኔ አሁን አንድ ነገር ላስቸግር ነው የመጣሁት አለችው። ምን አላት? ፍቅርንና አደይን እንድታስወግድልኝ እፈልጋለሁ አለችው። ደግሞ ፍቅር ምን አደረገች አላት። እሷ ብዙ ነገር አድርጋኛለች። እሷ እዛ ቤት እያለች ምን ያለውንኩት ነገር አለ አለች። ስለዚህ ፍቅርንና አደይን እንድታስወግድልኝ፣ አደይን ታያት ብዬሻለሁ አላት። ሌላስ አላት። ሌላም ደግሞ ሊሊ አለች። ሊሊንም አንቺ ቆይ አንቺ ባርኮቴ ፍቅረኛ አይደለሽ እንዴ? ኤላን ታፈቅሪዋለሽ እንዴ አላት። ያልኩህን ብቻ አድርግ፣ እኔም የጠየቁሽን መልሽ ሲላት ኤላ ገና በእጄ አልገባም፣ ግን በእጄ ለማስገባት ግዴታ ሊሊ መወገድ አለባት አለች። ከዛም ለእሺ ይሄንን ካደረግኩኝ በኋላ ምን ትከፍኛለሽ አላት። የፈለግከውን ነገር አደርግልሃለሁ አለችው። ግን እየሳቀባት ነው። አደይ ላይ ምንም አይነት ጉዳት እንደማያደርስ እስካሁን እንግዲህ አምናለሁ ብዬ ነው ማስበው። ምክንያቱም አደይ በክፉ ቀን አብራው የቆመች ልጅ ስለሆነች ያው እንደገና ሌላ ነገር ያደርግባታል ብዬ አላስብም። እንግዲህ ሰው ነገር መቼም ገንዘብ የማይቀይረው ሰው የለም። እንግዲህ ምን እንደሚፈጠር ባላውቅም አደይ እንግዲህ ለኔ ኤላ በጣም እያዘነችለት ነው። በጣም ምስኪን ነው አለች። የኔ ቢጤ ነች አደይ። እኔም ሰው ያሳዝነኛል። ሲናደደኝም እናደዳለሁ፣ ሲያሳዝኑኝም ደግሞ እንደዛው አዝናለሁ። እና አደይ ደግሞ እንግዲህ በጣም አዛኝ ልጅ ናት። እንግዲህ ኤላ ከቤዛ ጋር ተስማማ። ከዛ ያልኩህን ብቻ አድርግ ብላው ስትሄድ ወይ ቤዛ እንደው ምንን ተንኮል አስበሽ ነው እንደዚህ ደግሞ ፍቅር ላይ ተነሳሽው አለ ይመስለኛል። ያው ፍቅርን እንኳን አይለቃትም ብዬ አስባለሁ፣ ግን አደይን አይለቃትም። አሁንም ሰውየው ፍቅረኛውን የገደለበት ሰውዬ እየደወለ ነው ማለት ነው። ለኤላ እየደወለ ነበረ። ምን ፈለግ ሲለው ያው አሁንም ሴቶች እፈልጋለሁ ምናምን ብሎታል። አስባችሁታል? እንደገና ሌላ ጥፋት እና እንግዲህ ሊዲያ ጠንቀቅ በይ፣ ገጠር ይዤሽ እገባለሁ ብሎ እንጦሮጦስ እንዳይከትሽ ማለት ነው። ስለዚህ እኔ ሰዎችን ማመን በጣም ከባድ ነው አሁን ላይ። እንግዲህ ኤላም ከእናቱ ጋር ተነጋግሮ አባቱ ጋር መሄዱን ትቷል። እሱ ከሊሊ ጋር ሊኖር አዲስ ቤት ተከራይተዋል። እናም አደይ ደግሞ እናቷ በሌሊት ደውላ መርዶ ነገረቻት። አባቷ ታሞ ይሁን የሆነ ነገር ሆኖ ይሆን አላውቅም፣ ብቻ አደይ በጣም እየጮኸች ነበረ። አባቴ ምን ሆነ እማዬ፣ በዚህ ሰዓት ለምንድን ነው የደወልሽው ምናምን እያለች ነበረ። እንግዲህ ይመስለኛል አባቷ ታሞ ይሆን ብቻ የሆነ ነገር አጋጥሟቸዋል ማለት ነው። አደይ በጣም ደንግጣለች ማለት ነው። እንግዲህ ሊሊዬ በጣም ደስተኛ ናት፣ ግን ደግሞ ሊዲያ ወደ ኤላ መመለሷ በጣም ደስ ብሏታል። እፎይ ተገላገልኩ፣ አሁን ተገላገልኩ፣ አይኗ ከኤላ ላይ ወረደልኝ። ደሞችን ቤዛ እንዴት እንደምገላገላት አላውቅም ማለት ነው። ቤዛማ አንቺን ለናሆን አሳልፋ ሰጣሽ። እሷ ኤላን የራሷ ለማድረግ ነው የምትሞክረው። እንዴት አድርጋ የራሷ እንደምታደርገው አላውቅም። ናሆልን ሊሊ ጋር ተጠግቶ ከኤላ ጋር ለማጣላት አስባችሁታል? እንግዲህ እንደዛ ነው ያለችው ማለት ነው። ከዛ ኤላ ሊሊ ካንተ ጋር መሆኗን ካወቀ በኋላ ከዛ ይጣላሉ። በቀላሉ ኤላ የኔ መሆን ሆነ ማለት አይደል አለች። እንዴ ምን ሆነሻል? እንደዚህ እኮ አይሆንም እቴ። ምክንያቱም ኤላ በግዴታ አንቺ የራስሽ ልታደርጊ አትችይም። ምክንያቱም ደግሞ እሱ የሚያፈቅረው ሊሊን እንጂ አንቺን አይደለም። እንዴት የራስሽ ልታደርጊ ትችያለሽ? ነው ወይስ መድኃኒት ልትቀቢ ፈልገሽ ነው? አላውቅም። ብስሚላ እንግዲህ ሊሊዬ ኤላዬን ጠበቅ አድርገሽ ካላሽ እጂ ሲባጎ የሆነች ሴትዮ አልተቻለችም በእውነት። ወይ አነጋገሯ አይተም እያለች ሰው እንዴት ምጥጥ ይላል? እንደዚህ ደም የተባለ እኮ የላትም እች ሊዲያ የተባለች ሴትዮ። በጣም ትዕግስት ውስጥ አልሞሄም። እንግዲህ ያው ናሆል ተስማምቷል። እንግዲህ እኔ አደይና ሊዲያ ላይ ጉዳት ካደረስክ አሁን ያው አላቅልህም፣ ግን አይነካም፣ አያደርግም፣ በጭራሽ አያደርግም። አደይና ሊዲያ ግን ፍቅርን ፍቅርንና ሊሊ ምናልባት በተለይ ፍቅርን እሱ ራሱ ይበቅላታል፣ አይለቃትም።
ዞር ስላለችበት ይበቀላታል ብዬ አስባለሁኝ። እንግዲህ ናሆል ግን አደይና ሊዲያ እንዳትነቃቸው፣ የምር ነው። ሊዲያም የዋናት፣ አደይም እንደዛው ምስኪን ናት። ሌሎቹ እንኳን እንግዲህ ሊልይም ያው ናች፣ እንዳትነካት። ፍቅር እንኳን በተንኮሏ ትንሽ ብትቀጣጠሩ ነው ብዬ አስባለሁ።